ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ የጤና ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በቂ ውሃ እየጠጣችሁ ካልሆነ ሰውነታችሁ የሚያሳየውን ምልክትና የሚያመጣውን ጉዳት ይሆናል። በነገራችን ላይ ውሃ እጥረት ካለባችሁ በጣም በርካታ ችግሮች በሰውነታችሁ ላይ ይከሰታሉ። በተለይ ይሄ አሁን ላይ የጤና ተቋማት ላይ ከሚመጡ ችግሮች ውስጥ በጣም አብዛኞቹ ከውሃ እጥረት ጋር በውሏችሁ ስር በቂ ውሃ ካለማግኘት ሰውነት ከውሃ ድርቀት የተነሳ የሚመጡ ችግሮች ይበዛሉ። ስለዚህ ይሄንን ነገር ችላ ሳትሉ በጣም ማወቅና ራሳችሁን ከተለያዩ ችግሮች ከተለያዩ ህመሞች በጊዜ ማዳን መጠበቅ ይኖርባችኋል። በቀን ምን ያህል ውሃ ትጠጣላችሁ? ምን ያህልስ ውሃ መጠጣት አለባችሁ? ሰውነታችሁ ላይ በቂ ፈሳሽ አለ ወይንስ ሰውነታችሁ ላይ የፈሳሽ እጥረት አለ? ካለስ ምን አይነት ምልክቶች ያሳያል? መፍትሄው ምንድነው? እነዚህ ነገሮች ሁሉ እያያዝኩ ዋና ዋና ሐሳቦቹን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር ያደርጋችሁ ደግሞ ሌሎችም ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በአንደኛ ደረጃ እንግዲህ ሰውነታችን ላይ የውሃ እጥረት ካለ በቂ ውሃ እየጠጣን ካልሆነ የሚታየው ትልቁ ምልክት ይሄ ቆዳችን ላይ የሚታዩ ግልጽ ምልክቶች ናቸው። ይሄም በተለይ ድርቀት፣ የቆዳ ድርቀት ከዛም ባለፈ ቆዳ ላይ የሚወጡ ችግሮች እንደ ቡግር ያሉ ችግሮች ይሄ ሰውነታችሁ ላይ የውሃ እጥረት ሲኖር የሚከሰት ነው። ምክንያቱም ውሃ ሰውነት ላይ እጥረት ካለ ፈሳሽ ካለ ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ ማትወስዱ ከሆነ ይሄ የቆዳችሁ ወዙ እየቀነሰ ይሄዳል፣ ለስላሴው እየቀነሰ ይሄዳል። በኋላ ግርጥት ያለ ድርቅ ያለ ነፃ ያለ ቆዳ ይኖራችኋል። ይሄንን ቀጥታ ቆዳችሁን ተመልክታችሁ መረዳት ትችላላችሁ። እሱ ብቻ ሳይሆን ሰውነት አሁን በቂ ውሃ ሲያገኝ በቂ ፈሳሽ ሰውነት ላይ ሲኖር በላብ አማካኝነት በቆዳ ቀዳዳዎች የሚወጡ የተለያዩ የሰውነት ቆሻሾች አሉ። በኋላ ድርቀት ካለ እነዛ ነገሮች በበቂ ሁኔታ ከሰውነት ስለማይወገዱና የቆዳችሁ ቀዳዳዎች ላይ ስለሚለጠፉ እንደ ቡግር ያሉ ሽፍታዎች ይሄ ቆዳችንን የሚያበላሹ ነገሮች በቀላሉ በቆዳ ላይ ይወጣሉ። ለዚህ ነው ቡግር በተደጋጋሚ ይሄ ቆዳችሁ መድረቅ፣ መሰነጣጠቅ እንዲህ አይነት ነገር የምታዩ ከሆነ አንደኛውና ዋነኛው መነሻው የውሃ እጥረት እንደሆነ በዚህ መረዳት ትችላላችሁ። ሌላኛው የውሃ እጥረት ሰውነት ላይ ካለ የሚከሰተው መጥፎ የአፍ ጠረን ነው። እንግዲህ ይሄ በተለይ አፍ አካባቢ የሚከሰቱ ችግሮች ከውሃ እጥረት ጋር ተያይዞ ይመጣል። መጥፎ የአፍ ጠረንን ጨምሮ ይሄ የከንፈር መድረቅ፣ መሰነጣጠቅ፣ መላላጥ ይሄ የከንፈራችሁ አካባቢ ያሉ ቆዳዎች እንደዚህ አይነት ባህሪ ያሳያሉ። መጥፎ የአፍ ጠረን በተለይ ጥርሳችሁን በበቂ ሁኔታ እያጸዳችሁ ነገር ግን ከውስጣችሁ እየተነነ የሚወጣ ይሄ መጥፎ የአፍ ጠረን ካለባችሁ ሰውነታችሁ ላይ በጣም የውሃ እጥረት ስላለ አፋችሁ ስር በቂ ምራቅ ስለማይኖር ይሄ መጥፎ የአፍ ጠረን የሚያመጡ ባክቴሪያዎች በቀላሉ የመራባት እድላቸው ከፍ ይላል። ስለዚህ ይሄ ድርቀት በራሱ መጥፎ የአፍ ጠረን ያመጣል። ከንፈርም መላላጥ፣ መሰነጣጠቅ፣ ነጭ መሆን፣ መድረቅ እንደዚህ አይነት ባህሪን ያሳያል ማለት ነው። ይሄም ከውሃ እጥረት ጋር ተያይዞ የሚታይ ችግር ነው። ሌላኛው ተደጋጋሚ የራስ ምታት ነው። እንግዲህ ራስ ምታት በብዙ የጤና ችግሮች ሊከሰት ይችላል። ከዚህ ቀደም ስለ ራስ ምታት ራሱን የቻለ ቪዲዮ ሰርቼላችሁ ነበር። በተለይ ተደጋጋሚ ራስ ምታት ያለባችሁ ሰዎች ይህን ብትመለከቱ መልካም ነው። ነገር ግን ተደጋጋሚ ራስ ምታት ችላ መባል የለበትም። አንደኛው ራስ ምታት እንዲከሰት ከሚያደርጉ ነገሮች ውስጥ ይሄ የውሃ እጥረት አንደኛው ነው። ምክንያቱም በቂ ፈሳሽ ከሌለ የደም ዝውውር ይቀንሳል፣ ወደ አንጎላችሁ በቂ ደም እንዳይደርስ ያደርጋል። ይሄ በከፍተኛ ሁኔታ ራስ ምታት ምክንያቱን ሳታውቁት እየተደጋገመ እንዲመጣባችሁ ያደርጋል። ይሄም ከውሃ እጥረት ጋር ተያይዞ ሊነሳ ይችላል። ሌላው ድካም፣ የአቅም ማነስ እንደዚህ አይነት ነገሮች ናቸው። እንግዲህ ይሄን ያህል አድካሚ ስራ ሳትሰሩ ነገር ግን
ሰውነታችሁ በጣም የሚዝል የሚደክም ከሆነ በተለይ ሰውነታችሁ ላይ በቂ ፈሳሽ አለመኖሩን ጠቋሚ ነው። እንደዚህ አይነት ነገሮች ከብዙ ህመም ጋር ሊያያዙ ይችላሉ። ነገር ግን አንደኛው መነሻቸው የውሃ እጥረትም ሊሆን ይችላል። ምክንያቱም በቂ ፈሳሽ ካላገኙ፣ በቂ ውሃ ካልጠጣችሁ ሰውነታችሁ ስር ያሉ እያንዳንዱ መስሎቻችሁ ስራቸውን በበቂ ሁኔታ መስራት ላይችሉ ይችላሉ። ስለዚህ ይሄ ነገር የሚያመጣው በኋላ ላይ ምንድነው በጣም የመዛል የመድከም እንደዚህ አይነት ነገሮች በሰውነታችሁ ላይ ሊስተዋል ይችላል። ሌላውና ዋነኛው የሆድ ድርቀት እንግዲህ በተለይ ከዚህ ከሆድ ድርቀት ጋር ተያይዞ በጣም በተደጋጋሚ የምትጠይቁኛላችሁ የሆድ ድርቀት ብዙዎቻችሁ የምትቸገሩበት አንደኛው ነገር ነው። የሆድ ድርቀት ከሚከሰትባቸው ነገሮች አንዱ ታዲያ ይሄ በቂ ፈሳሽ አለመውሰድ ነው። ምክንያቱም በቂ ውሃ የማጠጡ ከሆነ ሰውነት ላይ ድርቀት የሚኖር ከሆነ ከሚጎዱ አካሎቻችሁ አንደኛው ምንድነው አንጀታችሁ የሆድ ዕቃችሁ ነው። ይሄ የምግብ መፈጫ ስርዓት በከፍተኛ ሁኔታ ይስተጓጎላል። በአንጀት ውስጥ ያሉ ለምግብ መፈጫ ስርዓት ጠቃሚ አስፈላጊ የሆኑ ባክቴሪያዎች እየቀነሱ ይሄዳሉ። በኋላ እነዚህ ነገሮች እየተደማመሩ ሲሄዱ ምን ያመጣል? የሆድ ድርቀት ያመጣል። የምግብ መፈጨት ስርዓታችሁ ይስተጓጎላል። ሆድ መንፋት፣ ቁርጠት፣ ትንሽ ምግብ ስትመገቡ ቶሎ የመክበድ ስሜት፣ እንደዚህ አይነት ተያይዘው የሚመጡ የአንጀት የሆድ ዕቃ ችግሮች ይኖራሉ። መነሻቸው ግን የውሃ እጥረት የውሃ ድርቀት የሚያመጣው ሊሆን ይችላል። ስለዚህ የሆድ ድርቀት በተደጋጋሚ ያለባችሁ ሰዎች በቂ ፈሳሽ ወስዳለሁ ወይ ብላችሁ ራሳችሁን ቆም ብላችሁ ማየት መመልከትና ይሄንን ነገር ማስተካከል ያስፈልጋል። ሌላኛው የሽንት መደፍረስ፣ መጠን መቀነስ እንደዚህ አይነት ነገሮችም ከውሃ እጥረት ጋር ተያይዘው ይከሰታሉ። እንግዲህ በቂ ፈሳሽ ማትወስዱ ከሆነ በበቂ ሁኔታ ውሃ ማትጠጡ ከሆነ የሽንታችሁ መጠንም ይቀንሳል። መቀነስ ብቻ ሳይሆን የደፈረሰ በተለይ ቢጫ በጣም የደፈረሰ ሽንት ይሆናል። ምክንያቱም ሰውነት ውስጥ ያሉ ቆሻሻዎች በሽንት መልክ መወገድ ያለባቸው ቆሻሻዎች ሰውነት ላይ በቂ ፈሳሽ ካለመኖሩ በቂ ውሃ ካለመጠጣት የተነሳ እነዛ ነገሮች ለመወገድ ስለሚቸገሩ ውስጣችሁ ይቀራሉ። ሲወጡም ደግሞ በጣም ደፍርሶ የመውጣት ነገሮች ይኖራሉ። ይሄ በቀላሉ አይታችሁ የምትረዱት ነው። ሽንታችሁን ስትሸኑ በጣም ይደፈርስና መጠኑ የሚቀንስ ከሆነ እንደዚህ አይነት ምልክት ሊያሳይ ይችላል። እንግዲህ እንደ አጠቃላይ ውሃ አንድ ሰው በቀን ውስጥ ቢያንስ ከ2 ሊትር ውሃ ያላነሰ መውሰድ አለበት። ይሄ ግን ከምታደርጉት እንቅስቃሴ ጋር ይያያዛል። ብዙ እንቅስቃሴ የምታደርጉ ስፖርት የምትሰሩ የሚያልባችሁ ሰዎች በቀን 3-4 ሊትር ልጠጡ ትችላላችሁ። ይሄን ያህል እንቅስቃሴ የማታደርጉ ሰዎች ግን በቀን እስከ 2 ሊትር ውሃ ብትጠጡ መልካም ነው ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በቀጣይ ቀን በሌላ ጠቃሚና አስተማሪ የጤና ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ